በደወል ሚዲያ ኢየሩሳሌም የተሰጠ ወቅታዊና አስቸኳይ ማብራሪያ። ክቡራን የደወል ሚዲያ ተከታታዮች፣ ሰሞኑን በቅድስት ሀገር ኢየሩሳሌም የሚገኘውንና ለቤተ ክርስቲያን እውነተኛ ድምጽ በመሆን በቅንነት የሚያገለግለውን ደወል ሚዲያ ስም የማጥፋትና በሐሰት የመወንጀል ስልታዊና ፖለቲካዊ ዘመቻ ስመ መነኩሴ አማካኝነት እየተካሄደ መሆኑን አስተውለናል። ይህንን ተከትሎ እውነታውን እንድናብራራላችሁ ለጠየቃችሁን የሚዲያችን ቤተሰቦች በሙሉ ምላሻችንን ባጭሩ እንደሚከተለው እናሳውቃለን። 1. ይህ በእኛ ላይ የተከፈተው የተለመደ የስም ማጥፋት ዘመቻ የመነጨው ሚዲያችን በቅዱስ ሲኖዶስ የተወገዘውንና ራሱን የትግራይ ሲኖዶስ እያለ የሚጠራውን የአባ ሰረቀ ከፋፋይ ቡድን ድብቅ አጀንዳ፣ ሴራና የፈጸሙትን ወንጀል በግልጽ ስላጋለጠ ነው። ይህች ግለሰብ ለፖለቲከኛነቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለድብቅ ሴራዋ አልመች ስላለቻት በሕገወጥ መንገድ ሀገር በመልቀቅ ከምንኩስና ጋር የማይገናኝ ዓለማዊ ኑሮ የአኗኗር ዘይቤ በመከተል መንበረ ሰላማ የተሰኘውን የተወገዘ ቡድን በመደገፍ ቅድስት ኦርቶዶክሳዊት ቤተክርስቲያንን በመፈተን የዚሁ ቡድን አባልና በኢየሩሳሌም ያለች ዋነኛ ተላላኪ በመሆኗ የያዘችው ድብቅ ዓላማ ሲፈርስባትና እውነታው ሲጋለጥባት በከፍተኛ ንዴትና ብስጭት የሚዲያችንን ስም ለማጠልሸት እየጣረች ትገኛለች። ይህ ድርጊት እውነቱን ለመሸፈን የሚደረግ የከሸፈ ጥረት ብቻ ነው። 2. ከቀኖና ውጪ ስለመሆኗ ግለሰቧ ምንም እንኳን በክቡር የቤተ ክርስቲያን ቆብ ብትሸፈንም በክፉ ስራዋ ግን ከቅድስት ቤተ ክርስቲያን ቀኖናዊና አስተዳደራዊ ህብረት ውጪ የሆነች ናት። ከቅዱስ ሲኖዶስ ዕውቅና ውጪ በመሆን ከባህር እንደወጣችና እንደሞተች አሳ የምትቆጠር ናት። ጅብ ውሻ የሚከበርበት ሀገር ሄዳ ውሻ ነኝ ብትልም በጩኸቷ ጅብ መሆኗ ይታወቃል እንደሚባለው በሐሰት ጩኸቷ እውነተኛ ማንነቷን መደበቅ አልቻለችም። ቤተክርስቲያናችንም የሷ መለያ ያልሆነውንና የተከበረውን ቆብና መሰል አልባሳት ላይ ያላትን መብት ማስከበርና እርምጃ መውሰድ እንደሚገባት እናምናለን። 3. ወደፊት በማስረጃ የሚቀርቡ አጀንዳዎች። ደወል ሚዲያ ኢየሩሳሌም እውነታውን ይፋ ማድረጉን አያቆም። አሁን የጀመርነውን ራሱን የትግራይ ሲኖዶስ እያለ በሚጠራው ከፋፋይ ቡድን ዙሪያ ያለውን ዘገባ እንደጨረስን እናንተ ታማኝ ተከታታዮቻችን በማስረጃ ጭምር ያደረሳችሁንን የሚከተሉትን አንገብጋቢ አርዕስቶች በሰፊው ወደ እናንተ የምናደርስ ይሆናል። ጅብ ውሻ የሚከበርበት ሀገር ሄዳ ውሻ ነኝ አለች። የማንነቷ መገለጫ። በግሸን ማርያም የተሰራ ጸያፍ ድርጊት። የክፋቷ ጥልቀት። የሚሊዮን ብሮች ዘረፋ በገንዘብ ምዝበራው መጋለጧ። ከሰላማ ቡድን እስከ ኢየሩሳሌም የተዘረጉ የክፋት መንገዶች፣ የተንኮል መረቧን መዘርጋቷን። እነኚህን እውነታዎችና ምናልባትም ግለሰቧ ከአስነዋሪ ድርጊቷ ተመልሳ ወደ ንስሐ የምትመለስበትን መልእክቶችን በቅርቡ ይዘንላችሁ እንቀርባለን። የደወል ሚዲያ ጽኑ አቋም። ደወል ሚዲያ ኢየሩሳሌም ሁልጊዜም ለኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥተኛ አስተምሮ፣ ለቅዱስ ሲኖዶስ ውሳኔዎችና ለቅድስት ሀገር ኢየሩሳሌም ገዳማት እውነተኛ ድምጽ ሆኖ መቆሙን ይቀጥላል። በሐሰት ወሬዎችና ስም በማጥፋት ዘመቻዎች ፍንክች አይልም፣ ወደ ኋላም አይልም። እውነተኛውና አስተማማኙ መረጃ ከኛ ገጽ ዘንድ ብቻ የሚወጣ መሆኑን እየገለጽን ከተንኮልና ከሐሰት ወሬዎች ራሳችሁን እንድትጠብቁ በአክብሮት እንጠይቃለን። ለሚዲያችን መረጃዎችን በማቅረብና ስለ እውነተኛው ድምጽ ዘብ በመቆም አጋርነታችሁን ላሳያችሁን የደወል ሚዲያ ኢየሩሳሌም ተከታታዮች በሙሉ ከልብ እናመሰግናለን። ደወል ሚዲያ ኢየሩሳሌም ከቅድስት ሀገር እውነተኛው ድምጽ። ሐሳብ አስተያየታችሁን አድርሱን። እናመሰግናለን። ደወል ሚዲያ ኢየሩሳሌም